በሱረቱል በቀራ ላይ የሚለው ወከዛሊከ ጀዐልናኩም ኡመተን ወሰጣ ነው የሚለውና እኛ የእነሱን ቦታ በትክክል ከፍም ሳናደርጋቸው ቦታቸውንም ያለ አግባብ ሳናውል ዝቅም ሳናደርጋቸው በትክክለኛ ያላቸውን ደረጃና ያላቸውን እውቀት እናስቀምጣለን ማለት ነው። ስለዚህ ከማን ነው የምንጀምረው ማለት ነው? ከመርየም አለይሃ ሰላም ማለት ነው። ስለዚህ ስለ መርየም ደግሞ ስናወራ ምን ብለን ነው የምንነሳው? መርየም አለይሃ ሰላም መጀመሪያ ማነች? ከየት ቤተሰብ ነው የመጣችው ብለን ደግሞ ስናነሳ አላህ ሱብሃነሁ ወተዓላ እሷን እጅጉን አክብሮ በስም እንግዲህ ቁርአን ላይ የትኛውም ሴት ስትጠቀስ በስም አልተጠቀሰችም እና የእሷን ግን በስም ጠቅሶ ከዛ በኋላ ለብቻዋ ምዕራፍን ሰጥቶ በምዕራፍ ካስቀመጠ በኋላ የሙሉ ቤተሰቧንም ደግሞ እንግዲህ ከሱረቱል በቀራ ቀጥለን የምናገኘው ምዕራፍ አለ አይደለ? ሱረቱ አሊ ኢምራን የኢምራን ቤተሰብ ምዕራፍ አለ። ከዛ ደግሞ የእሷ ደግሞ የብቻዋ የመርየም ይላል ኢነላህ አስጣፈ አደመ ወኑሐን ወአለ ኢብራሂመ ወአለ ኢምራነ አለል ዓለሚን። አላህ ሱብሓነሁ ወተዓላ በዓለማት ላይ ማንን መረጠ? አደምን መረጠ፣ ኑህንን መረጠ። ከቤተሰቦችም ደግሞ 2 ቤተሰቦችን መርጧል። የኢብራሂምን ቤተሰብና የኢምራን ቤተሰብ አስበልጧል ማለት ነው። ስለዚህ አላህ ከመረጠውና ከፍ ካደረጋቸው ቤተሰቦች ውስጥ አላህ የኢምራንን ቤተሰብ ነው። የኢምራን ቤተሰብ ኢምራን አለ፣ ኢምራቱ ኢምራን አለች ማለት ነው። እነዚህ አቢድ የሆኑ አላህን ሱብሃነሁ ወተዓላ የሚገዙ ቃኒት የሆኑ የአላህ ባሮች ናቸው ማለት ነው። ስለዚህ ከቤተሰቡ ነው መመረጥ የሚጀምረው፣ ከመርየም ሳይሆን ከመርየም ቤተሰቦች ነው ማለት ነው። ቤተሰቧ ራሱ የተመረጠ የሆነ ቤተሰብ ነው ማለት ነው። ስለዚህ ከዚህ ከተመረጠ ቤተሰብ አባላት ሆኖች የመጀመሪያ ኢምራቱ ኢምራን ነች አይደለ? ከተመረጡት ውስጥ መርየም ብቻ ሳትሆን በነገራችን ላይ አላህ ሱብሓነሁ ወተዓላ በጣም የሚገርመው ሳቢ የመርየም እናት የሆነችዋን ሀና ዱዓዋን አላህ ሱብሓነሁ ወተዓላ ቁርአን ላይ ጠቅሶታል። ሱረቱል ኢምራን ላይ አላህ ሱብሓነሁ ወተዓላ ሀና ምን ብላ ዱዓ እንዳደረገች ለአላህ ስብሐነሁ ወተዓላ ምን አይነት ዱዓ እንዳቀረበችለት በሚገርም ሁኔታ ለህዝቡ ለእኛ እንድናቅ ጠቅሶልናል ማለት ነው ቁርአን ላይ። እና አላህ ስብሐነሁ ወተዓላ በተከበረው ቁርአን ላይ ምን ይለናል? ኢምራን ባለቤት ሀና እዚህ ጋር እንግዲህ ዱዓ እያደረገች ነው። አላህ ስብሐነሁ ወተዓላ እየነገረ ነው። የኢምራን ባለቤት ሀና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ነፃ የተደረገ ሲሆን አለች ለአንተ ተሳልኩኝ ከእኔም ተቀበል አንተ ሰሚና አዋቂ ነህ ባለች ጊዜ አስታውስ ይላል ማለት ነው። ስለዚህ ሀና የመርየም እናት የሆነችው ሀና ምን ብላ ነበረ ስለትን የተሳለችው? ይቺን ሴት ጸንሳ ይቺን ሴት ግን ምን ነበረ ስለት የተሳለችው? ለአንተ ነች ለአላህ ነች ብላ ስለተስላ ነበረ ማለት ነው። ከዛ አሁንም ታሪኩ ይቀጥላል። ምን ይላል? አላህ ሱብሓነሁ ወተዓላ እንዲህ እያለ ይተርክልናል። በወለደቻትም ጊዜ ጌታዬ ሆይ አለች። ቃለት ረቢ ጌታዬ ሆይ እኔ ሴት ሆና ወለድኳት አለች። እኔ ሴት ሆና ወለድኳት ብላ ስትል ምን ነበረ መተረክ የፈለገችው? እዚጋ ሳቢ ወንድ ነበር ኤክስፔክት አድርጋ የነበረችው። ምክንያቱም ላይክ እሷ ለአላህ ስትሳል ወንድ ነበረ ጠብቃ የነበረችው ኤክስፔክት አድርጋ የነበረችው እና ሰው ንግግሯ ራሱ ስብሓንላህ በጣም ደስ የሚል ነው። ጌታዬ ሆይ አለች እኔ ሴት ሆና ወለድኳትኝ፣ አላህም የወለደችውን አዋቂ ነው አለች። እኔ የወለድኩትን አንተ ታውቃለህ አለች። ወንድም እንደ ሴት አይደለም፣ ላይክ ወንድ ልጅ እንደ ሴት አይደለችም ከባባድም ስራ ለመስራት ምንም ለመሆን ማለት ነው። እኔ አለች መርየም ብዬ ስም አወጣሁላት። ወኢኒ ሰመይቱሃ መርየም ብዬ ስም አወጣሁላትኝ። እኔም እሷንም ዝርያዋንም ከተረገመው ሰይጣን በአንተ እጠብቃቸዋለሁም አለች። ወዑዙ ሚነል ሸይጣን ረጂም። ስለዚህ እዚህ ጋር በነገራችን ላይ ሳቢ መርየም አለይሂ ሰላም በተወለደችበት ጊዜ አባቷ በህይወት አልነበረም እና ለዛ ምንድን ያለችው? ወይኒ ሰመይቱሃ እኔ መርየም ብዬ ስም አወጣሁላትኝ ብላለች። እና ስብሓንላህ አላህ ስብሓነሁ ወተዓላ ምን አይነት አቀባበል እንዳደረገላት ራሱ አስከትሎ በቁጥር 37 ላይ ደግሞ ማለት ነው ይህንን ዱዓዋን ካሰፈረልን በኋላ አላህ ስብሓነሁ ወተዓላ የሚል ፈተቀበለሃ ረቡሃ ቢቀቡልን ሐሰን ይላል። ይህንን ዱዓውን ካሰፈረልን በኋላ ይህንን ዱዓ ደግሞ መልካም በሆነ አቀባበል አላህ ተቀብሏታል ማለት ነው። ይህንንም ደግሞ ለማሳየት ሀዲስ ላይ ሰሂህ ሙስሊም ላይ በተዘገበልን ሀዲስ ያደረገችውን ዱዓ አይታችሁ ከሆነ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም ነው። እሷንም
ዝርያዋንም ከሸይጣን እንዲጠበቅላት ነው ዱዓ ያደረገችው። እና ሐዲስ ላይ ደግሞ ይህንን እራሱን እናገኛለን። የአላህ መልእክተኛ በሐዲሳቸው ላይ ምን ይላል? ማ ሚን መውሉድን ይውለዱ ኢላ ነኸሰሁ ሸይጣን። ማንኛውም የሆነ ህፃን ልጅ እዚህ ምድር ላይ ሲወለድ ሆድ ውስጥም ሆኖ ሲወለድ እያለቀሰ ነው የሚወለደው፣ እያለቀሰ የሚወለድ። ነገር ግን ይሄ ነገር ኤክሰፕሽናል የሆኑ 2 ሰዎች ብቻ ናቸው ያሉት። እነሱም እነማን ናቸው? መርየምና የመርየም ልጅ የሆነው ኢሳ ማለት ነው። እዛም ጋር ሐዲሱ ላይ ተያይዞ አቡ ሁረይራ ምን ይላል? ወኢኒ ኡዒዙሃ ቢከ የሚለውን አያ አስከትሎ ያወራልናል ማለት ነው። እና የኢምራን ሚስት የሆነችው ይህች ኢምራቱ ኢምራን ያደረገችውን ዱዓ አላህ ሱብሓነሁ ወተዓላ ተቀብሏት፣ ከዛ በኋላ ደግሞ ይህንንም ደግሞ ፈተቀበለሃ ረቡሃ ቢቀቡሊን ሐሰን ብሎ ከነገረን በኋላ ይህንም ዱዓ ደግሞ ተቀባይነት እንዳገኘ ሐዲስ ላይ ማግኘት እንችላለን ማለት ነው። በጣም የሚገርመው ስብሓን የጠራህ ጌታ ነክ። እዚህ ጋር አንድ ደስ የሚለኝ አንቀጽ አለና አላህ ስብሓን ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ምን ብሎ ይነግራቸዋል? ይህ አለው ይህ ወደ አንተ የምናወርደው የሆነው ከሩቅ ወሬዎች ነው። አላህ ስብሐነሁ ወተዓላ ቁርአን ላይ ብዙ ቀሰሶችን፣ ታሪኮችን ለነቢዩ ሰለላሁ ዐለይሂ ወሰለም ተርኮላቸዋል አይደል? እንዲሁም ለእኛ ተርኮልናል። እና ስለዚህ ምን ይለዋል? ይህ ወደ አንተ የምናወርደው ከሩቅ የሆኑ ወሬዎችን ነው። መርየምን ማን እንደሚያሳድጋት ብዕሮቻቸውን ለዕጣ በጣሉ ጊዜ ከእርሱ ዘንድ አልነበርክም፣ በሚከራከሩም ጊዜ እነሱ ዘንድ አልነበርክም ይላል። ይህ ምንድነው? መርየም አለይሂ ሰላም ከተወለደች በኋላ እሷን ማን ያሳድጋት በማለት ሰዎች እጣ ይጣጣሉ ነበረ። እና እጣ ከተጣጣሉ በኋላ እጣው ለማን ደረሰ? ለዘከሪያ ደረሰ ማለት ነው። አጋጣሚ ይህንን ባለችው ጊዜ ዘከሪያ እንደምናውቀው ልጅ አልነበረውም እና ሁናሊክ ይላል እዛ ጋ ዘከሪያ ምን እንትን መጣለት? አላህ ያሻውን የሚረዝቅ ከሆነ ታዲያ ለእኔ ልጅ ብጠይቀው አይረዝቀኝም ብሎ እንደውም ይህንንም ሰበብ ሆነ አላህ ስብሐነሁ ወተዓላ ልጅን እንደጠየቀው ቁርአን ላይ ታሪኮቹ አለን ማለት ነው። ግን ይህንን ካነሳን አይቀር ሰቢን አንድ እንድትነግርኝ የምፈልገው ነገር ምን መርየም ማነች? እዚህ ቁርአን ላይ እንደዚህ አላህ አክብሮ የሰየሟት በሷ በስሟ ቁርአንን ኦርዳ ምዕራፍን የሰየመላት ሴት ማናት? መርየም ማናት? مرحبا الشيء زاو القرآن آية سورة آل عمران من الهلال وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين ملائكتم ودا مريم متى من الوطل مريم هوي الله برقت مرت أشهل عندهم أنت أشهل بألمات سيت أشلاين مرت أشبلو ينقروا المعلس أسكتلو من الهلال يا مريم هوي لقيتاش تازجي سجاجي كأقوم باشا تشمقر አጎን ብሺ እነሆ አንቺ በጣም ለትልቅ ተአምርና እዚህ ምድር ላይ ከሚታዩ ተአምራቶች ውስጥ በጣም ከፍ ያሉትን ለዚህ የምትዘጋጂ ሴት ነሽ እና ለዚህ ተዘጋጂ ብሎ ይነግራታል ማለት ነው። እንዲሁም ደግሞ ሱረቱ ተሕሪም ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወደረበ አላሁ መተለን ሊለዚነ አመኑ ብሎ ያስቀምጣታል ማለት ነው። ለእነዚያ ላመኑ ሰዎች ምሳሌ አድርጎ ያቀረባቸው 2 ሴቶች አሉ። የፊርዓውን ባለቤት የሆነችን አሲያንና መርየምን ያስቀምጣታል ማለት ነው። መርየምን በስሟ ጠቅሶ የኢምራን ልጅ የሆነችው መርየም ይላታል። ቁጥር 12 ላይ ምን ይላል? ወመርየም እብነተ ኢምራን ብሎ የኢምራን ልጅ የሆነችው መርየም ማለት ያቺ ራሷን የጠበቀችው ሀፍረተ ገላዋን የጠበቀችውን ምሳሌ ያደረገ በእርሱም ውስጥ ከመንፈሳችን ነፋን በጌታዋ ቃላት በመጽሐፍቱም አረጋገጠች ከታዛዦችም የነበረች ሚነል ቃኒቲን የነበረች እጅግ ታዛዥ የነበረች እና ለምእመናን ምሳሌ ተደርጋ መቅረብ የምትችል ድንቅ ሴት ነበረች ብሎ ያስቀምጣታል ማለት ነው። እዚህ ጋር ግን ሳቢና በጣም በሚገርም ሁኔታ አላህ ስብሐነሁ ወተዓላ ይሄ እምራአቱል ፊርዓውን እያለ የፊርዓውን ሚስት እያለ ሁሉንም እምራ እያለ ይከለክ ሚስት እያለ ነው የጠቀሰው አይደለ? መርየም አለይሂ ሰላምን ግን እቺን የተከበረችን እንስት በስሟ ነው መርየም ብሎ የጠራት እና ወላሂ ምን እንትን ይለኛል። የዚች ሴት እንግዲህ የተመረጠችበት ምንድን ነው ብለን ስናይ ያቺ ብልቷን የጠበቀችዋ ሴት ምሳሌ ያደረግናት ይላል። ስብሓን የጠራህ ጌታ ነክ ላይ ይሄ ምሳሌነት የእሷ ምሳሌነት ኢቨን አሁን ለእኛ ራሱ ተምሳሌት ናት፣ ምሳሌ ናት። አሁን በዚህ ዘመን በተለይ ይሄ ዘመኑ በከፋበት ሞመንት ላይ ላለነው ሴቶች በጣም ትልቅ ምሳሌ ናት። አላህ ስብሐነሁ ወተዓላ ይቺን ቁጥብ ሴት መረጣት። ይቺን ቁጥብ ሴት ከመመረጥም አልፎ በስሟ ምዕራፍን ሰየመ፣ በስሟ ጠራት፣ መርየም እያለ አክብሮ ጠራት። ስብሐን የጠራህ ጌታ ነክ። ስለዚህ ይህንን
መርየም ብቻ ራሱ አይደለም የኢምራን ልጅ የሆነችው መርየም ነው። እንግዲህ ቤተሰቧም በጣም የተመረጠ ቤተሰብ ነው እና የአባቷን እቅሶ ነው ላሚለው ማለት ነው። የኢምራን ቤተሰብ እያለ ስብሓን ያው ማለት ከወላጅ አይደለ ይወጣል የሚባለው ልጅ ወላጅ እንትን እንዳለው ነው። ስለዚህ አላህ ስብሓን ወተዓላ ለምን እንደመረጣት ካየን፣ ስለዚህ ይቺ መርየም በስሟ የተጠቀሰላትን መርየም ማን እንደሆነች ስናነሳ አላህ ስብሓን ወተዓላ በተከበረው የቁርአኑ ላይ ሱረቱል መርየም ላይ ምን ብሎ ይለናል? በመጽሐፉም ውስጥ መርየምን ከነ ቤተሰቧ ወደ ምስራቅ ስፍራ በተለየችበት ጊዜ የሆነውን አስታውስ፣ በተለየችበት ጊዜ የሆነውን ታሪኳን አውሳ አለ። ከእርሱም መጋረጃን አደረገች፣ መንፈሳችንንም ጅብሪል ወደ እርሷ ላከን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ጅብሪል አለይሂ ሰላም ልክ ወደ መርያም በሚገባበት ጊዜ ሰው ሆኖ ነበር የተመሰለላት። ከዛ በኋላስ መርያም ይቺ ጥብቅ ሴት ናት። ወንድ ነክቷት አታቅም፣ ወንድ አይታ አታቅም። ምን አለች? ፈቃለት ኢኒ አዑዙ ቢረሕማን ምነክ፣ እኔ ከአንተ በአራሕማን እጠበቃለሁ አለችው። ጌታህን ፈሪ እንደሆንክ አትቅረበኝ ብላ አለችው ማለት ነው። ከዛ ምን ብላ መለሰችለት? ምን አላት ጅብሪል? እኔ ለአንቺ ንጹህ የሆነ ልጅ ከጌታ ዘንድ ላበስርሽ እና ልሰጥሽ የመጣው መልእክተኛ ነኝ አላት። ከዛ ማስከትል ምን አለች? ቃለት እና የኮኑ ሊ ጉላም፣ ይህ እንዴት ሊሆን ይችላል? በጋብቻ ሰው ያልነካኝ ሆኜ እንዲሁም ደግሞ አመንዝራም ሳልሆን ለእኔ እንዴት ልጅ ሊኖረኝ ይችላል? ይህ እኮ ፍጹም የማይሆን ነገር ነው የሚል ምላሽ ሰጠችው ማለት ነው። ከዛ በኋላ ምን አላት ጅብሪል አለይሂ ሰላም? ከዛሊኪ ቃለ ረቡኪ ሁወ አለየን፣ እንግዲህ ነገሩ እንደዚህ ነው፣ ጌታሽ በእርሱ ላይ ቻይ ነው። ይሄ ደግሞ ለሱ በጣም ቀላል ነው። ለሰዎችም ተአምር ከእኛም ዘንድ ችሮታ ልናደርገው ይህንን ሰራን። ወካነ አምረን መቅድያ፣ እንግዲህ ይህ የተፈረደ የተወሰነ ቀለሙ የደረቀ ነው ብሎ ይመልስላታል ማለት ነው። ስብሓን የጠራህ ጌታ ነክ። ስለዚህ ይህ ከተፈጠረ በኋላ ጅብሪል አለይሂ ሰላም ይህንን ከነገራት በኋላ መርየም አረገዘች። ከአረገዘች በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባ ግንድ አስጠጋት። ከዛ እዚህ ጋር ግን ላይክ ሁላችንም ስብሓንላህ እናትነትን ታቁ ሰዎች ታቁታላችሁ። ይሄ ምጥ ማለት በጣም ከባዱ ነገር ነው አይደለም? ይሄ ምጥ በበዛበት ጊዜ ቃለት ያለይተኒ ዋምኞቴ፣ ምን ነው ከዚህ በፊት ሞቼ ተረስቼ የቀረው በሆንኩኝ ብላ መርያም አለች ማለት ነው። ከዛ በኋላ ግን አላህ ስብሐነሁ ወተዓላ አጽናኝ የሆነ ጌታ ነው፣ ሁሌም የማይተወን ጌታ ነው እና ምን አላትኝ? ከበታቿም እንዲህ ሲል ጠራት፣ አትዘኒ ላተሕዘኒ፣ አላህ ላተሕዘኒ፣ ጌታሽ ከበታችሽ ትንሽን ወንዝ በእርግጥም አድርጎልሻል አላት፣ አድርገዋል። ከዛ ዘንባባይቱንም ግንድም ወደ አንቺ ወዝውዥው፣ በአንቺ ላይን የበሰለ ተምር እሸትን ታራግፈልሻለች አላት ማለት ነው። መርያም በዛ በተጨነቀችበት ጊዜ በቃ ምን ነበረ ሞቼ ተረስቼ በነበረ ባለችበት ጊዜ አላህ ስብሐነ ወተዓላ ምን አላት? አትዘኝ፣ ላ ተሕዘኒ፣ እንዳታዝኝ፣ የዘንባባውንም ግንድ ነቅንቂ፣ የተምርንም ዛፍ ተመገቢ፣ የበለስንም ተምር እሸትን ታራግፍልሻለች እና ከእሷም ተመገቢ ብሎ አላት ማለት ነው። እና እዛ በኋላ ደግሞ ከበላችሁ ከጠጣችሁ በኋላ እንግዲህ አላህ አትዘኝ ብሎ ከአጽናናት በኋላ እንግዲህ ወደ ህዝቦቿ ተመለሰች፣ ወደ መኖሪያው ማለት ነው። ፈአተት ብሂ ቀውመሃ ተሕሚሉ፣ እንግዲህ በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች ማለት ነው። ከዛ በኋላ አዩት፣ ህዝቦቿ አዩት፣ ህፃን ልጅ ይዛ ታቀፋ ነው የመጣችው እና የዚህም ጊዜ ምን አሏት? አሉ ያ መርየም ለቀድ ጂእቲ ሸይአን ፈሪያ፣ መርያም ሆይ በእርግጥ በጣም ከባድ የሆነ ስራ የሰራሽው፣ ምንድን ያመጣሽው? ምን ጉድ ነው ይዘሽ የመጣሽው አላት። ያ ኡኽተ ሃሩን፣ የሃሩን እህት ሆይ ማ ካነ አቡኪ እምረአ ሰውኢ ወማ ካነት ኡሙኪ በግያ፣ እንግዲህ አባትሽ መጥፎ ሰው አልነበረም፣ በጣም በመልካምነቱ በሷሊሕነቱ የምናውቀው ሰው ነው። እናትሽም ደግሞ አመንዝራ አልነበረችም። ታዲያ አንቺ እንዴት ነው እንደዚህ አይነት ነገር ልታመጪብን የቻልሽው መርያም ሆይ ብለው ጠየቋት ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ጾመኛ ነኝ ብላለች ከላይ
እሱ ብቻ ሳይሆን አንድ ይሄ የአኽተ ሃሩን የሚለው ጋር ሙፈሲሮች በሁለት ፈተውታል። የመጀመሪያው ይሄ የአኽተ ሃሩን አንቺ የሃሩን እህት ወይ ብለው ሲጠራት ሃሩን ትክክለኛው የሙሳውን ወንድም ነው ብለዋሉ። እንዲሁም ደግሞ በእሷ ጊዜ ሃሩን የሚባል እንደሱ አላህን የሚፈራ አቢድ የነበረ ሰው ነበረ እና እሱንም ለማመልከት ነው ብለው የፈቱ ዑለማዎች አሉ። አፎንፍት ይቀጥል። አይ እኮ በቃ እዚህ ጋር ይሄንን ጠቀሱ ማለት እንግዲህ አንቺ በጣም መልካም የሆነ ቤተሰብ ያለሽ በጣም መልካም የሆነ ዘር ያለሽ ሴት ነሽ እና እንዴት እንደዚህ አይነት ነገር ውስጥ ትገቢያለሽ ነው ፖይንታቸው ማለት ነው። እና የዚህን ጊዜ ምን አደረገች መርያም? ፈአሻረት ኢለይህ እንግዲህ ወደ ህፃኑን ያመላከተች አላህ ሱብሓነሁ ወተዓላ እንዳትናገሪ ስላላት ማለት ነው። ቃሉ ምን አሉ? የዚህን ጊዜ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢይ ያሉ በአንቀልባ ያለን ልጅ እንግዲህ አሁን ገና የተወለደ ልጅ እንዴት ነው ለሱ የምታመላክችን? እሱ እንዴት ነው የምናናግረው? እንዴት ነው የሚያወራ ማለት ነው አደለ? አላህ ሱብሓነሁ ወተዓላ እንግዲህ እኛ ሁላችንም በሳይንስ እንደምናውቀው አንድ ህፃን ልጅ መናገር የሚጀምረው ማክሲመም 1 ዓመት ከግማሽ አይደለ ኦር 2 ዓመት እና አላህ ሱብሓነሁ ወተዓላ ተአምሩን ማሳየት የጀመረው ኢቨን ላይክ ገና ከልጅነቱ ጀምሮ ነው። ገና ህፃን በአንቀልባ የታቀፈ ሆኖ ነው ተአምሩን ማሳየት የፈለገው እና ወደሱ በጠቀሰችም ጊዜ እዚህ ጋር እየተናገረ ያለው ማለት ነው ኢሳ ነው። ኢሳ ዓለይሂ ሰላም ምን ይላል? ቃለ ኢኒ አብዱላህ አለ። ህፃኑን ብሎ ያለ ምን? እኔ የአላህ ባሪያ ነኝ። አታኒየል ኪታብ መጽሐፍንም ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል እያለ እዚህ ጋር አላህ ስብሐነሁ ወተዓላ ድንቅ ተአምሩን ለህዝቦቹ አሳየ ማለት ነው። ከዛ በኋላ አሁንም ኢሳ ዓለይሂ ሰላም ይቀጥላል። በየትም ስፍራ ብትሆን ብሩክ አድርጎኛል። በህይወትም እስካለው አለ ሰላትን በመስገድ ዘካንም በመስጠት አዞኛል። ከዛስ በኋላ ለእናቴም አለ ሱብሃንአላህ እዚህ ጋር ኢቨን ላይክ እናቱን እያጽናናት አይመስልሽም? ላይክ ከዚህ ሁሉ ሰው ዝሙተኛ ነሽ ምናምን ነገር እንኳን እያለ ኢሳ እናቱን እንኳን እያጽናና ነው። ለእናቴም ታዛዥ አድርጎኛል፣ እምቢተኛም አላደረገኝም እያለ ይናገራል ማለት ነው። በመጨረሻ ምን አለ? ወጀዐለኒ ነቢየ የመርየም ልጅ ወይ ሶሪ እዚህ ጋር ምን ብሎ ይጠቅስልናል? የመርየምን ልጅና እናቱንም ተአምር አደረግናቸው አለ። ሱብሃንአላህ ተአምሩ ገና አንዲት ሴት ልጅ ድንግል ሆና መጸነሷ ትልቅ ተአምር ነው። ትልቅ የአላህ ሱብሃነሁ ወተዓላን ተአምር ማሳያ ነው አይደለ? ከዛ በኋላስ ይህ ህፃን ልጅ ደግሞ በአንቀልባ የታቀፈው ህፃን ልጅ መናገሩ ደግሞ ከዛም በላይ ትልቁ ተአምር ነው። ምን አለ? የመርየም ልጅ እናቱንም ተአምር አደረግናቸው የመደላደልና የምንጭን ባለቤት ወደሆነው ከፍተኛ ስፍራን አስጠጋናቸው ይላል። ጌታዬ ጥራት ይገባል። አንዳንዴ ሳቢና በነገራችን ላይ ሱብሃንአላህ አላህ ሱብሃነሁ ወተዓላ ቁርአን ላይ ቀሰስን የተረከበት ይሄ ታሪኮችን የተረከበትን ወይ ስታዩ ይህ የሆነ እንትን ነው ኢማጅን የምታረጋቸው በቃ ቀለል አድርገሽ እንዴት አይተሽ ማየት እንደምትችይ እዛ ጋር ቦታው ላይ ሆነሽ እንደተከሰተ አድርጎ ነው አላህ ሱብሃነሁ ወተዓላ የሚተረከልን። አዎ ማለት አይተሽ ከሆነ አሁን የነቢያትን ታሪክ ራሱ ሲጠቅስበታል ያየቦታ ናሕኑ ነቁሱ ዐለይከ አሕሰነል ቀሰስ እያለ በጣም በአማረ መልኩ ነው እየተረከልን የመጣው እና እንግዲህ አሁን በአጭሩ መርየም በትክክለኛ ያላት ስፍራ ወይም ደግሞ በእስልምናችን ውስጥ መርየም ምን አይነት ስፍራ ያላት የሚለውን በአጭሩ ለማስተሰስ ሞክረናል። እንግዲህ መጨረሻ ላይ ያለውም አያ ሱረቱል ሙእሚኑን ላይ የጠቀሰው የመርየምን ልጅና እናቱንም ተአምር አድርገናቸው ብሎ ጠቅሷቸዋል እና በጣም አጠር አድርገን መርየም ማለት ይህቺ ነች። እንግዲህ በእስልምና መርየም ይህቺ ነች የሚለውን ለማሳየት ሞክረናል። ኢንሻአላህ ከዚህ በኋላ ደግሞ በሰፊው ወደ ፕሮግራማችን እንገባለን ማለት ነው። በሰፊው ክርስትና ስንባል ደግሞ የተለያየ አይነት የክርስትና ዲኖሚኔሽኖች አሉ። በነዛ ውስጥ ለመርየም የሰጡት ቦታ ደግሞ ምንድን ነው? ምን አይነት ቦታን የሰጧት? እንዴት አድርገው ነው ያመለኳት? አመለኳት ስንል ምን ማለታችን ነው? እንዲሁም ደግሞ አላህ ሱብሃነሁ ወተዓላ የመርየምን አምልኮ አስመልክቶ በቁርአን ላይ የጠቀሰልን አለ ሱረቱል ማኢዳ ላይ ያለው አያ ማለት ነው።